ክብር ለእግዚአብሔር ይሁን። ዛሬም ደግሞ በእግዚአብሔር ጸጋ የደሙ ጥቅሞች ወይንም ደግሞ የደሙ በረከቶች ወይንም ደግሞ የደሙ ሚስጥሮች በሚል የጀመርነውን ነገር እንቀጥላለን በትንሹ። ክብር ለእግዚአብሔር ይሁን። በእግዚአብሔር ጸጋ ያቺ ረሃብ የምትባል ሴት በእስራኤል መምጣት ደንግጣ ጨርቁን እንዳውለበለበችና በዛ ጨርቅ ደግሞ ከቨሬጅ እንዳልተደረገላትና ደግሞም እግዚአብሔር በደሙ ውስጥ ሊሰጠን ያለውን ጥቅም አይተናል። ከቤተሰቧና ከራሷ ጭምር ብዙዎችን በዛ ውስጥ እንዳዳነች አይተናል። ብዙ ነገር በረከታችንን ማናቅ እንደሆነም ተመልክተናል። የውሃ ጥቅም እንኳን ሲዘረዘር ከአቅም በላይ ቁጥር ያለው እንደሆነ አይተናል። የደሙ ጥቅም ደግሞ ከዛ በላይ ነው። ውሃ የሚጠቅመው በጣም ብዙ ነገር ነው። እሳት የሚጠቅመው በጣም ብዙ ነገር ነው። ብቻ ቤታችን ያለ ነገር ስትቆጥሩት ለብዙ ነገር ይጠቅማል። የደሙ ጥቅም ደግሞ ተዘርዝሮ 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 የማያልቅ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ረሃብ በቀዩ ጨርቅ አማካኝነት ከእስራኤላውያኖች ጥቃት ካመለጠች፣ እስራኤል ደግሞ በግብጽ በነበረ ጊዜ የበጉ ደም በመዓንና በጉበናቸው ላይ በተቀባ ጊዜ ከሚገድለው እንዳመለጡ ዛሬም የክርስቶስ ኢየሱስ ደም ያስመልጣል። ከዘላለም ሞት ያስመልጣል። አሜን። አሁን ሰይጣን በእኛ ላይ ካነጣጠረው ካቀደው ነገር ያስመልጣል። ረሃብ ቀይ ጨርቅ በቤቷ ላይ እንዳሰረች እኛም በሕይወታችን የክርስቶስን ደም ልንረሳው አይገባም። ክብር ለእግዚአብሔር ይሁን። የሚመጣውንም ቁጣ የሰይጣን ቁጣ ኢቭን ከእግዚአብሔር ራሱ ቁጣ ያስመልጣል ደሙ። አሜን። እግዚአብሔር ሲቆጣ ደም ሲያይ ነው ያለፈን። የክርስቶስ ደም ስለፈሰሰልን ያለፈን። ክብር ለእግዚአብሔር ይሁን። ስለዚህ ከደሙ የሚያርቀንን ነገር ምንም ነገር ማድረግ የለብንም ብለን አይተን ነበረ። እግዚአብሔር ይባረክ። ማንም ከቤትሽ እንዳይወጣ ነው ያላት እነዚያ የእግዚአብሔር ሰዎች። ማንም ደሙ በራሱ ላይ ነው ከወጣ አሏት። እኛ ደግሞ ላለመውጣት ወስነናል። ሃሌሉያ። ከደሙ አልወጣም፣ ከክለለው አልወጣም። ነገር ግን ካንቺ ጋር እስካሉ ድረስ ማንም ሰው ሊሞት ሊጠፋ አይችልም አሏት። እግዚአብሔር ይመስገን። ክርስቶስም ደግሞ ለኛ እውነተኛ መስዋዕት ሆኖ ወደ አብ እንደገባ ተመልክተናል። ዕብራውያን ምዕራፍ 2 ቁጥር 1 እስከ 4 ድረስ ስለዚህ የሰማነው ነገር በስተን እንዳንወድቅ ከሰማነው ነገር ስተት እንዳንወድቅ ተጠንቀቁ ይላል። እግዚአብሔር በምልክት በድንቅ በልዩ ተአምራት እንዲሁ እንደ ፈቃዱ በታደሉት በመንፈስ ቅዱስ ስጦታ ስለዚህ ነገር መስክሮለታል ይላል። ይሄ ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ነው። ደሙ ምን ይጠቅማል ብለን ካልን ደሙ ምንም አይጠቅመው ነገር አለ። በሕይወታችን የደሙ ጥቅሞች ተዘርዝረው እማያልቁ ናቸው። የክርስቶስ ኢየሱስ ደም በክርስቲያን ሕይወት ውስጥ በአመነ ሰው ሕይወት ውስጥ ጥቅሙ ተዘርዝሮ እንደዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ ስምንተኛ ብላችሁ ጠቅሳችሁ የማትጨርሱት ነው። ለምሳሌ ደሙ ቤዛነትን ይሰጣል፣ ወይንም ደግሞ የኃጢአትን ባሪያ ከሆንበት ይገዛናል። አሜን። በመጽሐፍ ቅዱስ ኤፌሶን 1:7 ላይ በእርሱም በደሙ የተደረገ ቤዛነታችንን አገኘን ይላል። በደሙ ምን አገኘን? ቤዛነታችንን አገኘን። እርሱም የኃጢአት ስርየት ነው ይላል። ለምን? በእርሱም በደሙ በተደረገ ቤዛነት ይላል ኤፌሶን 1:7 ላይ። ቤዛ ማለት ምን ማለት ነው? ሪደምሽን ማለት ነው። አንድን ለፍርድ የታሰበን በሬ ወይንም ወንጀለኛ ወይንም ቅጣት የሚገባውን ሰው የሚገባውን ከፍላችሁ ያንን ምን ማድረግ ነው? ነፃ ስታደርጉት ቤዛ ነው ትላላችሁ። ያ ነገር ለዛ ነፃ ለሚወጣው ነገር ምንድነው? ምትክ ነው፣ ቤዛ ነው ትላላችሁ። ቤዛ ማለት ምን ማለት ነው? ምትክ ማለት ነው። ኢየሱስ ደሙን አፍስሶ ለኛ ምን ሆነልናል? ምትክ ሆኖልናል። አሜን። ምትክ ሆኖልናል። በእርሱ በደሙ የተደረገ ቤዛነት። ደሙን ችላ ልንለው አንችልም። ደሙ ምኔ ነው? ቤዛዬ ነው። ክብር ለእግዚአብሔር ይሁን። ቤዛዬ ነው። ሁለተኛ የኃጢአት ይቅርታን አግኝተናል። የኃጢአት ይቅርታን አግኝተናል። መጽሐፍ ቅዱስ በዚህ ላይ ደሙ በኃጢአታችን ላይ ሁሉ ይቅር እንዳለን በደሙ አማካይነት ይቅርታ እንዳገኘን ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ንጹህ እንድንሆን እንዳቀረበን አይተናልም፣ ዛሬም እናያለን። አሜን።
አንደኛ ዮሐንስ 1:7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። አሜን። ከኃጢአት ሁሉ ምን ያደርጋል? ውሃ ያነጻም፣ የራሳችን የጽድቅ ሥራ ያነጻም፣ የአባቴ አገልግሎትና የቅድመ አያታችን ሥራ አነጻም፣ የተወለድንበት አካባቢ አነጻም፣ የራሳችን መልካምነት አነጻም። የልጁ የኢየሱስ ክርስቶስ ደም ግን ከኃጢአት ያነጻል አይደለም የሚለው፣ ከኃጢአት ሁሉ ያነጻል። I don't know your past. I don't know your even today. I don't know about your like before 2 minutes. But እግዚአብሔር ምን ይላል ሲናገር? የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? በሳሙና ብትሞክረው አይነጻም፣ በክርክር በፍርድ ቤት ብትሞክረው አይነጻም። የልጁ የኢየሱስ ክርስቶስ ግን ደም ከኃጢአት ሁሉ ያነጻል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሌላው የኢየሱስ ክርስቶስ ደም ደግሞ ምን ያደርጋል ካልን ቆላስያስ 1:20 ላይ በመስቀሉ ደም ሰላም አደረግልን ይላል። ደሙ ምን ያደርጋል ብለን ካልን ከእግዚአብሔር ጋር ኢቭን ሰላምን ይሰጠናል። ፒስ ዊዝ ጋድ ይሰጠናል። አሜን። ከእግዚአብሔር ጋር ምን ያደርጋል? ሰላምን ይሰጣል። አገር ቤት ወደ ገጠሩ አካባቢ ስትሄዱ ሰዎች በአንዳንድ ወንጀል እርስ በርስ ጎረቤት ለጎረቤት ከተጣሉ በኋላ መታረቅ ሲፈልጉ በሽማግሌዎች አማካኝነት የሆነ በግ አይደል የሆነ ነገር ካሳ ይከፈልና መታረቅ እንዲደረግ ይደረጋል። እንዲታረቁ የሚያደርገው ዋጋ ከፍለው ነው። ልክ እንደዛ ኢየሱስ ክርስቶስም ዋጋ ከፍሎ ከአብ ጋር ምን አደረገን? አስታረቀን ወደ እግዚአብሔር፣ ከእግዚአብሔር ጋር በመስቀሉ ደግሞ ሰላም አደረገ ይላል። ሌላኛው በጣም ደስ የሚለኝና የምወደው ይህንን ደግሞ እንድትረሱትም የማልፈልገው ኢቭን ወደ እግዚአብሔር መግባት ይሰጠናል። ወደ እግዚአብሔር መግባት ይሰጠናል። ወደ እግዚአብሔር መግባትን ይሰጠናል። ክብር ለእግዚአብሔር ይሁን። ዕብራውያን 10:17 ላይ በኢየሱስ ደም ወደ ቅድስት ለመግባት ድፍረት አለን ይላል። በኢየሱስ ምን ደም ወደ እግዚአብሔር መግባት አለን። ፊልቲ ሆነን ቆሽሸን፣ እድፋም ሆነን ቆሽሸን፣ አእምሯችን፣ ስጋችን፣ መንፈሳችን ደስ በማይሰኝ ሁኔታ ላይ ሆኖ እንኳን ወደ እግዚአብሔር ምን ይሰጠናል? መቅረብን፣ መግባትን ይሰጠናል ደሙ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ወደ አገሮች ለመግባት ወደ አውሮፓ ለመግባት ከአፍሪካ ተነስቶ ቪዛ ያስፈልጋል። ጥሩ ቪዛ ኖሯችሁ ፌክ ያልሆነ ፎርጅድ ያልሆነ ኤርፖርታቸው ላይ ስትገቡ ፖሊሶች አሏቸው። ፖሊሶች የቪዛውን ትክክለኝነትና ቀኑ ኤክስፓየርድ እንዳላደረገ ቼክ ያደርጓችሁና ይሄ ጄኒውን ነው ግባ ይሏቸዋል። ወይንም ደግሞ ወደዛ ሀገር የሚያስገባ በአገሪቱ መካከል የተደረገ ስምምነት ካለ ፓስፖርታችሁን ስትሰጧቸው ፍሪ መግባት ይሰጧቸዋል። ግን ምን ያያሉ? ፓስፖርታችሁን ያያሉ ወይንም ቪዛውን ያያሉ። ወደ ሰማይ መግቢያው ቪዛው የኢየሱስ ደም ነው። አሜን። በየቀኑ ወደ እግዚአብሔር ሕልውና ገብተን እንድንጸልይ፣ እንድናመልክ፣ እንድንማልድ፣ እንድናወራ ከአባታችን ፊት እንድንሆን የሚያደርገን የክርስቶስ ኢየሱስ ደም ነው። በምንም መግባት አንችልም። ብቁ የሚያደርገን በምን? በእግዚአብሔር ፊት ምንድነው? የክርስቶስ ደም ነው። ክብር ለእግዚአብሔር ይሁን። የክርስቶስ ኢየሱስ ደም ነው ወደ እግዚአብሔር መግባትን የሚሰጠን። ክብር ለእግዚአብሔር ይሁን። ለዚህ ነው ዕብራውያን 10:19 በኢየሱስ ደም ወደ ቅድስት ለመግባት ድፍረት አለን ይላል። ኢቭን ይሄ ነገር ምንድነው ይላል? ድፍረት ጭምር ነው የሚለው። ወይንም ደግሞ ቦልድነስ ማለት ነው፣ ማትሸማቀቁበት ማለት ነው። አሜን። ስለዚህ ወደ እግዚአብሔር ስንቀርብ በደሙ በኩል ከቀረብን እኔ ማረባኔ ኃጢአተኛ እኔ ነውረኛ አይደለም የምትሉት። ልጅ መጥቻለሁ። ልጅ ያደረጋችሁ ምንድነው? ደሙ ነው። አሜን። ከእግዚአብሔር ጋር መቀመጥን የሰጠን ደሙ ነው። መግባትን የሰጠን ደሙ ነው። ብዙ ክርስቲያን ፌል የሚያደርገው በዚህ ነው። አንዳንድ ጊዜ በራሱ ጾም ጸሎትና በራሱ የዛን ቀን በሚሰማው ጉድ ሙድ ለመግባት ይሞክራል።
ወይንም ከሌላ ሰዎች ይልቅ የተሻለ ሙሉ የዋለ ይመስለው ሳምንት ወር አመት የኖረ ሲመስለው እኔ እንደነሱ አይደለም ስለዚህ በራሴ ልግባ ይላል። የትኛውም ሰው በመድር ላይ ያለ ወደ እግዚአብሔር መግባት የሚችለው በክርስቶስ ደም ብቻ ነው። ወደ ፕሬዘንሱ መግባት ኢንጆይ ማድረግ የሚቻለው በኢየሱስ ክርስቶስ ደም በኩል ነው። አዋጅ ላለው ዛሬ በራሳችሁ ለመግባት የምትሞክሩ ውድ ወገኖቼ በራሳችሁ ጽድቅ በራሳችሁ ባክግራውንድ በራሳችሁ ፊሎሶፊ በራሳችሁ ቴዎሎጂ በራሳችሁ ማንነት ለመግባት በሰው የቄስ ልጅ የፓስተር ልጅ የአገልጋይ ልጅ ሃይማኖት ጠባቂ በማለት ለመግባት የምትፈልጉ ኦሬዲ አክሰስ ዲናይድ ነው የሚላችሁ ልትገቡ ስትሉ። አክሰስ ዲናይድ ማለት ፓስወርዳችሁን ስታስገቡ ስልካችሁ ላይ የተሳሳተ ስታስገቡ ፒን ኮዱ ስተት ነው ይላችኋል። የመንግስተ ሰማይ መግቢያ ፒን ኮዱ ኢየሱስ ነው። በደሙ በኩል ነው መግባት የተሰጠን። ከደሙ በስተቀር ወደ እግዚአብሔር መግባት አይቻልም። መወዳደሪያ የለንም። የራሳችን የምንለው ነገር መግቢያችን ኢየሱስ ነው። ሃሌሉያ! ይሄ ነገር ወደ ውስጣችሁ እንድታስገቡ ትፈልጋለሁ። ስለዚህ ዝና ተሰምቷችሁ ኩራት ተሰምቷችሁ አቅም ተሰምቷችሁ እችላለሁ ዛሬ የሚል ነገር ተሰምቷችሁ እንደው ከባልሽ ስለተሻልሽ ከሚስት ስለተሻል ከተወሰነ ምእመናን ስለበለጥን መግባት እንችላለን ብለን የምናስብ ሰዎች ታው ይላል የሰራው ጌታ እግዚአብሔር። በራሳችሁ መግባት በጽድቃችሁ መግባት አትችሉም ይለናል። ደግሞ ለሌሎቻችን መልእክት አለኝ። አንዳንዴ ደግሞ በጣም ራሳችን ከፍ እንደምናደርግና ከሰው እንደምንበልጥ እንደምናስብ አንዳንዴ ደግሞ ራሳችን ዝቅ እናደርጋ መግባት አልችልም ለኔ አልተፈቀደም ለኔ አይሆንም ይሄንን ስላደረኩ ሰይጣን እንድንሳሳት በኃጢአት እንድንወርቅ ያደርግና ከዛ ወደ አባታችን ልንመጣ ስትል አንተ ኃጢአተኛ አንተ ደግሞ ትመጣ አንቺ ትመጫለሽ አንተ አትመጣም ይላል። ዝቅ ያደርገንና ማለት ነው። እና መግባት እንደማንችል ንገሩት። በፊትም የምገባው በራሴ ሳይሆን በክርስቶስ ደም ነው። አሜን። አውቀንና አስበን ኃጢአትን አንጨማለቅበት። ክርስቲያን አውቆና አስቦ በኃጢአት የሚጨማለቅ አይደለም። ነገር ግን ተሳስቶ በራሱ ስጋ ፍላጎት በሰይጣን ግፊት አይደል በዚህ ዓለም ማጓጓትና ማባበል ከሳተ ንስሐ ይገባል። አሜን። በክርስቶስ ደም ንስሐ ይገባል። አስቦ ፕሮግራም ይዞ ዛሬ እንትን አረጋ አይልም። አሜን። ነገር ግን በህይወት ከሳተ ግን የክርስቶስ ደም ሰይጣን ግን ምን ያደርጋል? ልክ ቅዱሳን ወደ እግዚአብሔር ሊመጡ ሲያስቡ በተለይ የሚታወቅ ወንጀል ራሳቸው የሚያውቁትን ኃጢአት ከሰሩ በኋላ ዳውን ነው የሚያደርጋቸው። ዳውን በቃ እንዳትሄድ አንተማ መሄድ አትችልም ይላቸውና አስሮ ያስቀምጣቸዋል። አስሮ እኔ ብዙ እንደ ፓስተር ብዙ ሰዎች አውቃለሁ። ስለዚህ መግቢያው ደሙ ነው። አሜን። መግቢያው ምንድነው? ደሙ ነው። የክርስቶስ ደም ከፍ ላለውም ዝቅ በሉ ነው የሚለው። ተራራው ዝቅ ይበል ሸለቆ ምን ይበል የተስተካከለ ይሁን ነው የሚለው። ዝቅ ያለው ማን ነው የሚያሳየው? ሸለቆ ምንድነው የሚያሳየው? አልችልም አልገባም የሚለውን ሰው ነው። ከፍ ያለ ደግሞ ተራራ የሚለው ማን ነው የሚያሳየው? እኔ አንደኛ ነኝ። እኛ ሰፈር ያለን ሰዎች መግባት እንችላለን እናንተና መግባት ይችላሉ ብለን ራሳችንን ግን መግቢያ ኢንትራንሱ በክርስቶስ ደም በኩል። ስለዚህ ሁሌ እኔ ወደ እግዚአብሔር ልውና እዚህ ጋር መጥቼ ስንበረከክ ወይ እዚህ ጋር ከተንበረከክ እምገባው በራሴ አይደለም ወይ በለበስኩት ልብስ ወይ ደግሞ በዘርማን ዘሬ ማንነት አይደለም ወይንም ባደኩበት በዋልኩበት በቻልኩት ቋንቋና ችሎታ አይደለም። መግቢያው ደሙ ነው። ደስ ይበላችሁ። መግቢያው ተሰጥቶናል። መግቢያው ደግሞ በነፃ ነው። ክርስቶስ ደሙን ለሚያምንና በዚህ ደም ለሚታመን መግባት ተሰጥቶታል። አሜን አሜን። ይሄንን ስል በጣም ደስ ነው የሚለኝ። ክብር ለእግዚአብሔር። ሌላው የክርስቶስ ደም ያደረገልን ደግሞ ኢሳይያስ 53 ቁጥር 5 ላይ በእርሱ ቁስል ይላል። አሜን። በእርሱ ምን ቁስል መቁሰል መድማት ተፈወሳችሁ ይላል። ኢሳይያስ 53 5 በእሱ ቁስል መቁሰሉ መድማት ውስጥ የኔና የናንተ ፈውስ የሥጋ ፈውስ በቅሏል። መጽሐፍ ቅዱስ አዋቂዎች ከዚህ በፊትም ነግሬያቸዋለሁ። ጀርባውን ኢየሱስን ሲገርፉት አጥንቱ እስኪታይ ድረስ ኩላሊቱ እስኪታይ ድረስ ከጀርባ ተተልትሏል ኢየሱስ ስጋው። እሱ ደግሞ ሲሆን ደሙ ፈሷል። በዛ ደም ፈውስ ሆኖልናል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን አመሰግናለሁ። ስለዚህ ደሙ ይቅርታን እንደሰጠን እንድታስተውሉ ፈልጋለሁ። የነበረን ያለንና የሚኖርን ይቅርታ ሰጥቶናል። ደሙ በእግዚአብሔር ፊት ባለፈውን ብየዋለሁ አጽድቆናል።
ጻድቅ አድርጎናል። በእግዚአብሔር ፊት ጻድቅ ነው። ደሙ ከእግዚአብሔር ጋር እርቅን ሰጥቶናል፣ መታረቅን ሰጥቶናል። እነዚህ ትልልቅ ኮንሴፕቶች ናቸው። ክብር ለእግዚአብሔር ይሁን። መጽደቅ ብቻ አይደለም፣ ደሙ በህይወታችን ወደ እግዚአብሔር የመግባት አክሰስን ሰጥቶናል። በቃ ትገባላችሁ ተብለናል። ኮንፊደንስ ደሙ ነው። አሜን። በመገረፉ ቁስል ደግሞ ተፈውሻለሁ። አሜን ነው። ሌላው በደሙ ደግሞ ድል ማድረግ ሆኖልኛል። በምስክርነታቸው ቃልና ከደሙ የተነሳ ምን አደረጉት ይላል? ድል ነሱት ይላል። ስለዚህ በኢየሱስ ክርስቶስ ደም አንቀልድም። አሜን። አንቀልድም። በኢየሱስ ክርስቶስ ደም አንቀልድም። ወደ ኋላ አንልም። መግቢያችን እሱ ነው። መጽደቃችን በሱ ነው። አዋጃችንም እሱ ነው። ሰይጣን የሚፈራው ይህንን ደም ነው። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በብሉይ ኪዳን በዕብራውያን ምዕራፍ 16 ላይ ነው፣ በዘሌዋውያን 16 ላይ ካህናት ከሚያደርጉት ወጎች አንደኛው 2 ፍየሎችን ያመጣሉ ይላል። ዕብራውያን ምዕራፍ 16ን አንብቡት። 2 ፍየሎችን ያመጡና አንዱን ፍየል ካህኑ ይመርጥና እንደዚህ ያደርገዋል። መርጦ እጆቹን በሙሉ ያሰበውን በልቡ ያለውን ለእግዚአብሔር በግ ነው ብሎ በመሰዊያው ላይ አድርጎ ያርደዋል። አርዶት ለእግዚአብሔር መስዋዕት ሆኖ ህዝቡ በዛ እርኩሰት በሌለው ነውር ባልሰራ ደም የህዝቡን ኃጢአት ያስተሰርያል፣ የህዝቡን ኃጢአት ይሸፍናል። ከዛው አንደኛው ፍየል ተመርጦ ይታረዳል፣ ይሞታል። እሱ ነው የሚመርጠው። ከዛ በኋላ ደግሞ አንደኛውን ደግሞ ፍየል ይመርጥና ምን ያደርገዋል? ካህኑ 2 እጁን ይጭንበትና የህዝቡን ኃጢአት ዛ ፍየል ላይ ይናገርበታል። ጭኖበት ማለት ነው። ጭኖበት እጁን 2ቱንም እጁ ጭኖበት በዛ ፍየል ላይ ይናገርበታል። ከዛ በኋላ ያ ፍየል ምን ይደረጋል? ወደ በረሃ በአንድ በተመረጠ ሰው ይያዝና ይወሰዳል። ከዛው ፍየሉ በበረሃ ሊበላ የሚችል ሊረባ የሚችል መልካም የሆነ ፍየል ነው፣ ነውር የሌለው ፍየል ነው። ግን እጅ ተጭኖ ግን የእስራኤል ኃጢአት በሙሉ በዛ ፍየል ላይ ያስቀምጡበታል፣ ይጭኑበታል፣ ትራንስፈር ያደርጉበታል። ንጹህ ፍየል ነው፣ ኃጢአት ያልሰራ ፍየል ነው፣ ያለ ነውር የሆነ ፍየል ነው። ግን ካህኑ እጁን ጭኖ የእስራኤልን ኃጢአት ሁሉ እሱ ላይ ሲናዘዝ ኃጢአቱ ወደዛ ምን ይሆናል? ትራንስፈርድ ይሆናል። ልክ ክሬዲት ካርዳችሁን ይዛችሁ ወደምትከፍሉበት ካሸር ሄዳችሁ የተነገረውን 40 ብር 30 ብር እንዲህ ስትነኩ ትራንስፈር ሆኖ እዛ እንደሚገባ ልክ እንደዛ የእስራኤል ኃጢአት በሙሉ ትራንስፈር ሆኖ እዛ ፍየል ውስጥ ይገባል። የሚታረድ ፍየል አለ። አንደኛውስ እጅ ጭኖበት ትራንስፈር አርጎት ኃጢአቱን ለምሳሌ የሌብነት ኃጢአት ካለ እስራኤል ላይ ሌባንን፣ የመክሰስ ኃጢአት ካለ ከሳሾች ነን፣ የዝሙት ኃጢአት ካለ ውሸት ካለ ውሸታም ነን። ሁሉንም ኃጢአት ምን ይደረጋል? ንጹህ የነበረው በግ ፍየል ሙሉ ለሙሉ ኃጢአት ይሸከማል። ከዛው አንድ የተመረጠ ሰው ይመጣና ከከተማ ይዞት ወጥቶ ምድረ በዳ ላይ ይጥለዋል። ምድረ በዳ ላይ ይጥለዋል። ከዛው ያ ፍየል የምድረ በዳ ፍየል ይባላል ስሙ ማለት ነው። ወይንም ዕዳ የተሸከመ ፍየል ይባላል። ዕዳ የተሸከመ ኃጢአትን ይዞ ከከተማ የወጣ ፍየል ይባላል። የሁሉንም አዳ እንትን ይዞ ማለት ነው። ለቢሊ እንዳውም ፎቶ ልኬለታለሁ። እንዳው ጥሩ ስለሆነ ፎቶ ስለሚገልጸው አንድ ፎቶ ልኬለታለሁ። ቢሊ ካስቀመጠልን ደስ ይለኛል። እግዚአብሔር ጻድቅ ስለሆነ ጽድቁ አንድ ኃጢአተኛ እንዲጸድቅ ከተፈለገ እግዚአብሔር የጽድቁን ማንነት ዝም ብሎ ማጽደቅ ስለማይፈልግ አንድ ሌላ መሞት ያለበት ስላለ ኢየሱስ ክርስቶስ ለኛ ሞተ። ይሄ ነው በጉ ወይንም ፍየሉ። ይሄ ፍየል በ15ኛው ክፍለ ዘመን ላይ አንድ ሰው ፍየል ስሙን ስኬፕ ጎት አለው። መጽሐፍ ቅዱስ ላይ ስኬፕ ጎት አይልም፣ ግን ስኬፕ ጎት ማለት በቃ የሚያመልጠው የሚሄደው ሁሉ ነገር ብሌም የምታደርጉበት ፍየል ማለት ነው። ከዛው ይሄንን ፍየል የእስራኤል ኃጢአት በሙሉ ተሸክሞ ወደ ምድረ በዳ ይሄዳል።
በዚህ ዘመን ይሄ አጠቃቀሙ ከመጽሐፍ ቅዱስ ወስደውት ለሌላ ነገር ይጠቀሙበታል። ለምሳሌ ስኬፕ ጎት ማለት ወንጀልን የሰራው ኃጢአቱን የሰራው የሆነ ሰው ይሆንና የሆኑ ግሩፖች ይሆኑና አንድ ሰው ላይ ሰበብ ፈልገው ይሄን ነገር ያደረገው እሱ ነው ብለው ሲሉት ያ ሰው ምን ይባላል? እስኪ ሁሉም ነው ኃጢአቱን የሰራው ወንጀሉን የሰሩት እኮ እነዚህ ባለስልጣኖቹ ናቸው። ግን ምን ያደርጉታል? እከሌ ነው ብለው በከሌ ላይ ያሳብቡትና ያ ሰው ላይ ምንድን ነበር የሚባለው? ችግራቸውን፣ እድፋቸውን፣ ቆሻሻቸውን፣ ወንጀላቸውን በሙሉ እዛ ላይ ይለጥፉበታል። ከዛ ያ ሰውዬው ወደ እስር ቤት ወደ መሰደድ ኢቭን አንዳንዴ ራሳቸውን ይገላሉ። ምክንያቱም እነዛ ሰዎች እንደምን ስለተደረጉ ስኬፕ ጎት ስለሆኑ ማለት ነው። አሁን ይሄንን ላሳያችሁ የፈለኩት ስለ ስኬፕ ጎት ላወራ አይደለም። እግዚአብሔር ስኬፕ ጎት ከመሆኑም ይጠብቃችሁ። ቸርቹ እኮ የወደቀው የተበላሸው ምን ያለው እኮ ይሄኔ በአመራሩ ይሆናል፣ ይሄኔ እኮ በሁለት በሶስት ሰዎች ይሆናል፣ ወይንም ደግሞ በአጠቃላይ ምእመኑ ይሆናል። ስተቱ ግን ሁለት ሰው ይፈለግና እዛ ላይ ይደፈደፍበታል። ኤቭሪባዲ እዛ ላይ። ይሄ ግን የዘሌዋውያን ምዕራፍ 16ቱ ግን ሪል የሆነ ፍየል ነው፣ ሪል የሆነ አሰራር ነው፣ ሪል የሆነ አደራረግ ነው። ይዞት ወደ ምድረ በዳ ይሄዳል። ከዛው በዛ ይኖራል፣ በዛ ይጠፋል ማለት ነው። ቁጥር 6 እና 7 ላለ አሮንም ለእርሱ ያለውን የኃጢአት መስዋዕትነት ወይፈን ያቀርባል፣ ለራሱም ደግሞ ለቤተሰቡ ያስተሰርያል። 2 አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር፣ ሌላውን ዕጣ ለሚለቀቅ። አንዱ ለእግዚአብሔር የሚታረደው ያልኳችሁ ማለት ነው። አንደኛው ደግሞ ለሚለቀቅ ነው። አሮንም የእግዚአብሔርን ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአቱ መስዋዕት ያደርገዋል። ይሄ ኢየሱስን ነው የሚያሳየው። ስለ ኃጢአት መስዋዕት ያደርገዋል። የሚለቀቀው ዕጣ የሆነበት ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢአት የሚሰዋው መስዋዕት ወደ ወይፈን ያቀርባል፣ ለራሱ ለቤተሰቡም ያስተሰርያል። ስለ ኃጢአትም የእርሱ መስዋዕት ወይፈኑን ያርዳል። በእግዚአብሔር ፊት ካለው መሰዊያም ላይ የእሳት ፍም አውጥቶ ጥናውን ይሞላል። ከተቀመጠም ከጠፋው ዕጣ እጁን ሙሉውን ይወስዳል፣ ወደ መጋረጃውም ወስዶ ያቃጥለዋል። እንዳይሞትም የጢሱ ደመና እንደዚያ ያደርጋል። ከወይፈኑም ደም ወስዶ ይረጨዋል። ይችኛዋን በግን ምን ያደርጋታል ይላል? እጅ ጭኖባት ስደተኛ እንድትሆን ያባርራታል ይላል። እንግዲህ በብሉይ ኪዳን 2 ፍየል ይቀርብ ነበረ። በአዲስ ኪዳን ግን ንጹህ የሆነው የኢየሱስ ደም ነው የቀረበልን። ለዚህ ነው መጽሐፍ ቅዱሳችንን አሁን እጅ የተጫነበትን ፍየል እንዳሳየዋችሁ ቅድም ያነበብኩላችሁን የእግዚአብሔርን ቃል ብታዩት ኢሳይያስ ምዕራፍ 53 ላይ እንደዚህ የሚል ክፍል ታገኛላችሁ። የሰማነውን ነገር ማን አምኖናል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድርጎ መልክና ውበት የሌለው ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ምን አለ? ተቀበለ። የኛን ነው። ምን አደረገ? ፍየሉ ንጹህ ነው፣ ግን ምን አደረገ? የእስራኤልን ኃጢአት ሁሉ ምን አደረገ? ተቀበለ። ልክ እንደዛ ኢየሱስ ተቀበለ፣ ያንን ነገር ተቀበለ። በእውነት ደዌያችንን ምን አለ? ተቀበለ። ሕመማችንን ምን አለ? ተሸከመ። አይገባውም እኮ ያ ፍየል። እስራኤላውያኖች እግዚአብሔር ላይ ኃጢአት ሲሰሩ እኮ ያ ፍየል አልሰራም። እስራኤላውያኖች ሲዘሙቱ አልዘሞተም፣ ኃጢአት ሲሰሩ አልሰራም። ንጹህ ነው ፍየሉ። ግን በሱ ላይ ትራንስፈር እንደተደረገበት ኢየሱስም ምንም ሳያደርግ ማለት ነው የኛን ኃጢአት ተሸከመ፣ የኛን ደዌ ተሸከመ። እኛም እንደተመታ በእግዚአብሔር ምን እንዳለ እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን አገኛችሁት? ስለ መተላለፊያችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ። በእርሱም ቁስል እኛ ምን አልን? ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ
አዘነበለ። እግዚአብሔር ግን የሁላችንን ምን ቁጥር 6 የሁላችንን እንድትሉልኝ ነው የምፈልገው። የሁላችንን በደል ስሙት። የሁላችንን ምን በደል በእርሱ ላይ አኖረው። ፍየሉን አትርሱ። ልክ እንደ ፍየሉ ኢየሱስ ክርስቶስ ምን አደረገ? የሁላችንን በደል እግዚአብሔር በእርሱ ላይ አደረገ። የአቤል ደም እጅ ጭኖበት ሲያስተላልፍ ማለት ነው። እግዚአብሔር ደግሞ ምን አደረገ? የሁላችንን በደል ወደ ኢየሱስ ክርስቶስ ውስጥ ትራንስፈር አደረገው። ደስ አይልም? የሁላችንን በደል እንዲሸከም አደረገው። እኛ ሁላችን እንደ በጎች ተቅበዝበዝን ጠፋን፣ ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው። እስራኤል ያ 2 በጎች አንደኛው የሚታረደው ለመስዋዕት አንደኛው የሚበረው ወደ ምድረ በዳ የሚላከው በግ ፍየል ላይ ከማድረጋቸው በፊት ኃጢያቱ እነሱ ላይ ነው ያለው። ከኃጢያትም የተነሳ የሚመጣው መቅሰፍት የሚመጣው ኮንሲኩዌንስ እነሱ ላይ ነው የሚሆነው። ጀስት ግን ያ ሊቀ ካህን የዘመኑ ሊቀ ካህን እጅ ጭኑ ወደሱ ካስተላለፈው በኋላ ዳር ፍሪ አሜን ዳር ፍሪ ምንም እነሱ ላይ የሚሰራ ምንም ነገር they are almost 100% free. Nothing will operate against them. ያ በግ ከቀረበ በኋላ እነሱን የሚከሳቸው የዳ ጽፈት የለም። እዳውን ማን ወስዶታል? ምድረ በዳ ድረስ ያ ፍየል ይዞት ሄዷል። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ወደ መታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን ምን አላለም? በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ። ከምን? ከሕያዋን ምድር እንደተወገደ። ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ከሕያዋን ምድር ምን እንዳለ እንደተወገደ በሉስ እስቲ። ከሕያዋን ምድር በሉ እስቲ። ሕያዋን ምድር ማለት ለፍየሏ የራሷ ተመሳሳይ ፍየሎች አሉበት፣ የራሷ መንጋ ያላት፣ የራሷ እናት አባት ጓደኞች ዘመዶች ያሏት ናት። የራሷ እረኛ ያላት ናት። ግን ከሕያዋን ምድር ምኗ አስወገዳት? ኃጢአቷ አስወገዳት። ሕያው ከሚባል ምድር ላይ ኮኔክሽን ላይ እሷ ሳትሆን እነሱ ነበሩ ከሕያዋን ምድር መወገድ የነበረባቸው እስራኤላውያኖች። ግን እሷ ስለ እነሱ ምን አለች? ተወገደች። እኔ ስንት ፍየሎች ተወግደው አንድ ቀን ለሆነ ጉዞ በአይሮፕላን ወይንም በሄሊኮፕተር ወይንም በእግራቸው ስትሄዱ ማአት ፍየሎች የታገኛላችሁ ምድረ በዳ ላይ አውሬ ካልበላቸው ማለት ነው። ምድረ በዳ ደግሞ የአውሬ መገኛ ነው ለሞት። ግን ኢየሱስ ክርስቶስም እግዚአብሔርም የሁላችንን ደዌ በእርሱ ላይ አስቀመጠበት። ከሕያዋን ምድር ኢየሱስ ምን አለ? ተወገደ። ይሰማል? ከሕያዋን ምድር ሕያው የሚለው ቃል ሊቪንግ ልትሉት ትችላላችሁ፣ ላይፍ ልትሉት ትችላላችሁ። ስለኛ ሲል ማለት ነው። ህይወት ሰጪው ህይወት አጣ። አሜን አይደል? ምን ሰጪው? ህይወት ሰጪው ህይወት ከሕያዋን ምድር ተወገደ። አባት አትተወኝ እስኪል፣ ለምን ተውከኝ እስኪል ድረስ፣ ነፍሴ ተጨነቀ እስከሚል ድረስ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤም ኃጢአት ተመቶ ከሕያዋን ምድር ተወገደ። እንደተወገደ ማን አስተዋለ? ከክፎች ጋራ መቃብሩን አደረጉ፣ ከጠላቶቹም ጋራ በሞቱ ሆኖ ግፍም አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እሱ ንጹህ ነው። አፉ ላይ ተንኮል የለም፣ ልቡ ላይ ተንኮል የለም፣ አእምሮ ላይ ተንኮል የለም፣ ስጋው ላይ ተንኮል የለም፣ ኃጢአት የለም። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱንም ስለ ኃጢአተኞች መስዋዕት ካደረገ በኋላ ዘሩን ያያል።
አሜን። እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ክብር ለእግዚአብሔር ይሁን። ስለዚህ እርሱ ብዙዎች ይወርሳል፣ ከኃያላንም ጋር ምርኮ ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞቹም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ምን አለ? ተሸከመ። ስለ አመፀኞችም ማለደ። ክብር ለእግዚአብሔር ይሁን። ኢየሱስ ላይ የሁላችን በደል ምን ተደረገ? ተቀመጠ። ክብር ለእግዚአብሔር። የሁላችንም ኃጢአት ኢየሱስ ላይ ተደረገ። ከዚህ የተነሳ ስለኛ ኢየሱስ ሞተ። አሜን። ምክንያቱም የእግዚአብሔር ቁጣ የሚበርደው በአንድ ኃጢአት እኛ መሞት ስለነበረ፣ በአንድ ጻድቅ መሞት የኛ ጽድቅ መገኘት ስለነበረበት እግዚአብሔር በኃጢአት በደዌ ያደቀው ዘንድ ፈቀደ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ደሙን ያፈሰሰው ለኔ ነው፣ ምትኬ ነው ኢየሱስ። አሜን። ለኔ ምኔ ነው? ምትኬ ነው። እኔ መሞት ያለብኝ እሱ ስለኔ ብሎ ምትክ ሆኖልኛል። አሜን። ምትክ እኩያ ምትክ ነው። ሙሉ ለሙሉ ምትኬ ሆኗል። አስታውሳለሁ አንዴ የትኛው ሞል እንደሆነ ይጠፋኛል። ቆንጆ ወክ ማደርግበትን ስኒከር አድርጌ ሞሉ ላይ እየሄድኩኝ እንትን አለው ደረጃ መወጣጫ፣ ይሄ እንደዚህ የሚሄደው ስኬሌተር የሚባለው አለው። እየሄድኩኝ ተዘናጋው መሰለኝ፣ እያየሁት አልሄድኩም። ድንገት የደረስኩ መስሎኝ፣ በጣም ወደው ጫማ ነው፣ አዲዳስ ነች፣ እንትን ነች፣ ኮምፎርታብል ነች ለኔ ሰውነት እና ደረጃው ምን እንዳለው አላውቅም። ድንገት እግሬን ያዘው እንዲሚሽከረከረው ያው አዲዳስ ወይንም ስኒከር ታውቃላችሁ ቡሽ ነው። ከዛው አርጎት አሮኖ ጫማ ስገዛ ብዙ ጊዜ ጥሩ ነው የምክር ባይዘው ወይ ሰፋ አርጌ ነው የምገዛው፣ አንድ ቁጥር ወይ ምናምን ድሎት እንዲሰማኝ። አሜን። አንድ ቁጥር ጥብቅ እንዲልብኝ አልፈልግም። ይሄ ትርፉን ነው የያዘው መሰለኝ። አርጎት እግዚአብሔር ምስክሬ ነው፣ ሶሉን ከስር ማለት ነው 1/3 ቡጭቅ አርጎት ወሰደው። ቦጭቆት ማለት ነው ሙሉ ለሙሉ። ከዛው ከግማሽ ያላነሰ ትንሽ ወደዚህ ሄደ ሶሉ እና ውስጡ ባዶ ሆንኩኝ። ሶል የሌለኝ ጫማ ምን ላይ ውስጥ ነኝ? ሞል ውስጥ ነኝ ያለው። ድንገት ይሄ ሲሆን ሜርሲ ከኔ ጋር ነበረች። እዛ የሚሰሩ ሰዎችም አጠገብ ነበሩ። ይኸው እንትናችሁ እንደዚህ ያደረገኝ አልኳቸው። ይሄ እስከሌተራችሁ እንደዚህ ያደረገኝ ቆረጠብኝ ጫማዬን ብያሰ የታል ቁራጩ አሉ። ቁራጩ ደግሞ ካላዩ ውጪ ሆኖብኝ ነው። ከዛው እታችን የወደቀው ምክንያቱም እንደዚህ ይሄደ ቆርጦት ወስዶት። ከዛው ማናጀሯ ትጠራ ተብሎ ማናጀር ተጠራችና ስታየው እዛው ነው የተቆረጠው፣ ሁሉ ነገር እዛ አለ። በቃ ጫማህን እንተካልሃለን አለች። ነግሬያቸዋለሁ፣ የምወደው ጫማ ነው። ወክ ማድረግ በዛ ኮምፎርት አይቀጠቅጠኝ። ከዛው ጫማውን ስሙን አስገቡና ጉግል አድርገውት የጫማውን ዋጋ አዩት። ከዛ በኋላ ጊፍት ካርድ ሰጡኝ። አሜን። ጊፍት ካርድን ይዤ በሴም ጫማ ግን ያችን አርጊያታለሁ። ጌታ ምስክሬን የተወሰነ አመት በላይ አርጊዋለሁ ብያ ደግሞ በየቀኑ ምረቅጣት ጫማ ነች። ጌታ ክብሩን ይሰድ። በአዲስ ጫማ ኒው ሹዝ አገኘው። ደስ አለኝ። ያ የተሰጠኝ ጊፍት ካርድ የዛ ጫማ ምንድነው ይባላል? ምትክ። አሁን ስለኔ አዲዳስ ነች አይደል? አዲዳስ በጣም ደስ ብሏቸዋል። ሳላቀ የተቆረጠ አውቀን በሰራ ነው ኃጢአት የዘላለም ሞት የሚገባንን ስኬሌተሩ ላይ የህይወት ስኬሌተሩ ላይ እየሄድን እያለ ግማሽ ሩቡ አይደለም የተቆረጠ ነው፣ ሙሉ ለሙሉ ዳሜጅ የሆነውን ህይወታችን እንዲተካ ሲፈልግ እግዚአብሔር የኢየሱስን ደም ነው ያገኘው። ብቁ ሆኖ ያገኘው ምትክ የሆነልን የኢየሱስ ደም ነው። 100% ኢየሱስ ጌታ ነው። 100% የኔ ምትክ ሆነልኝ። ደሙ 100% ያንን ነገር ለኔ ከፈለልኝ። እግዚአብሔር ተቆጥቶ ነበር በኃጢአቴ። እግዚአብሔር በኃጢአቴ አዝኖ ነበር። በሰው ሁሉ ኃጢአት ምን ብሎ ነበር? አዝኖ ነበር። እግዚአብሔር በኃጢአት ሁሌ ምን ይላል? ያዝናል። እግዚአብሔር በኃጢአት ሁሌ ምን ይቆጣል? ባህሪው
አሜን ነው። የመለኮት ቁጣ አለበት። በቃ አይችልም። ተመጣጣኝ ምን እስካልመጣ ክፍያ እስካልተደረገ ድረስ አንዳንድ ጊዜ በቤታችን በጓዳችን መኪናም ስንነዳ የትም ጥፋት እናደርጋለን። ልክ ጥፋቱ ከደረሰ በኋላ ግን እነዛ ዳኞቹ እነዛ ሰዎች ወይንም ሽማግሌዎች ወይንም እርስ በርስ ተስማምተን ተመጣጣኝ ክፍያ አይደል መኪናውን ማሰራት ሊሆን ይችላል፣ መቀየር ሊሆን ይችላል፣ ማስተካከል ሊሆን ይችላል ስናደርግላቸው ቁጣቸው ይበርዳል። አይታችኋል? ቁጣቸው ይበርዳል። በቃ ጎማን ያተነፈስክብኝ ምን እከፍልሃለሁ? ጎማ ተነፍሳ እንደዚህ ኢቭን የሰው ህይወትን እንኳን እኩያ ነገር ተፈልጎ ወይ በቅጣት ወይ በምትክ የሆነ ነገር ይደረጋል። ልክ እንደዛ የኃጢአታችን ምትክ አሜን የኃጢአተኞቹን ሊያድን የእግዚአብሔርን ቁጣ ሊያበርድ እንኳን እግዚአብሔር አልተቆጣችሁ። እግዚአብሔር እኮ በአፍንጫ ውስጥ ትንፋስ ዓለምን ያጠፋል። እግዚአብሔር ሲቆጣ ማንም ሊያቆመው አይችልም። ቁጣውን ግን ከኔ ያበረደው የክርስቶስ ኢየሱስ ደም መፍሰስ ነው። ክብር ለእግዚአብሔር ይሁን። ጥፋቴ በጣም ከልክ በላይ ነው። የዓለም ጥፋት የአዳም ጥፋት ከልክ በላይ ነው። ግን ጥፋቴን አሜን በኔ ጥፋት ምክንያት እሱ ቅጣቴን ተቀጥቶልኝ ነፃ አደረገኝ። ፍሪደም ሰጠኝ። ኢየሱስ ላይ በፈቃዱ እጁን ራሱን ሰጥቶ ሰላም ሰጠኝ። መጽሐፍ ቅዱስ ላይ ባለፈው ሳምንት ነግሬያችኋለሁ። የአቤል ደም ከኢየሱስ ወደ ምድር ይጮሃል ይላል። ግን ከአቤል ደም ይልቅ የተሻለ ነገር የሚናገረው የክርስቶስ ኢየሱስ ደም እንዴት ይልቅ ይላል። ክብር ለእግዚአብሔር። የአቤል ደምና የኢየሱስ ደም ይለያያል። የአቤል ደም በግድ ነው የፈሰሰው። የኢየሱስ ደም ግን በፈቃዱ ነው የፈሰሰው። የአቤል ደም የፈሰሰው በምድር ላይ ነው። የኢየሱስ ክርስቶስ ደም ግን በሰማይ ድረስ በቅድስተ ቅዱሳን ሁሉ ገብቶ ተረጭቷል። አሜን። ስለኛ ታይቷል። የአቤል ደም ምድር ላይ ነው የሚታየው። ክብር ለእግዚአብሔር። የአቤል ደም ፍረድልኝ አይደለም የሚለው ተበቀልልኝ ለምን ዝም ትለዋለህ? የክርስቶስ ደም ግን ማራቸው ይቅር በላቸው ብሎ ነው የሚጮህ። አሜን። ምሬያቸዋለሁ አፈስቼላቸዋለሁ ነው የሚል ልዩነት አለ። የተሻለ ነገር የሚናገር የክርስቶስ ደም ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሌላኛው ልናስተውለው የሚገባው የክርስቶስ ኢየሱስ ደም የዛሬን ድል ብቻ አይደለም የሚሰጠን፣ ዘላለማዊ መስዋዕት ነው። ሁሉ ጊዜ ስለኛ በአብ ፊት ይታያል። ሁሉ ጊዜ በሰይጣን ፊት ይታያል። ሰይጣን እንዳይነካችሁ ደሙን ያያል። ክብር ለእግዚአብሔር። እግዚአብሔር ደግሞ እንዳይቀስፈን በምንሳሳትበት ጊዜ በአብ ፊት ይታያል። ሁሉ ጊዜ ይታያል። ዛሬም ትኩስ ነው። ዛሬም ትኩስ ነው። ክብር ለእግዚአብሔር ይሁን። ታዲያ ይህንን የክርስቶስ ኢየሱስ ደም እንዴት አድርጌ ልጠቀመው? እንዴት አድርጌ ላድርገው ካላችሁ ፕሊዝ ይህን ነገር አንደርስታንድ እናድርግ። ሁሉ ጊዜ የክርስቶስ ደምን አፕላይ በህይወታችሁ ለማድረግ ስትፈልጉ የእግዚአብሔርን ቃል በህይወታችሁ ላይ አውጁ። የእግዚአብሔርን ቃል በህይወታችሁ ላይ ፕሮሚሶቹን ተናገሩ። አሜን። ሁሉ ጊዜ የክርስቶስ የሆነው ነገር ለኛ እንዲሰራ የእግዚአብሔርን ቃል በህይወታችን ላይ መናገር መልመድ መቻል አለብን። አሜን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም በለመለመ መስክ ይመራኛል፣ በረፍቱ ዘንድ ይመራኛል። አሜን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብላችሁ የእግዚአብሔርን ቃል ኮንፌስ ስታደርጉ ኢሚዲየትሊ ያ ፕሮቴክሽን በእናንተ ላይ ይሰራል። ሌላኛው የክርስቶስ ደምን አፕላይ የምናደርግበትና በህይወታችን የምንወስደው ትልቁ ነገር ፕሊዝ የጌታ እራትን as often as possible አሜን። የጌታ እራትን as often as possible በቻላችሁት መጠን አሜን። ለእግዚአብሔር ክብር፣ ለእናንተ ጥቅም። ክብር ለእግዚአብሔር ይሁን። የጌታ እራት ሚስጥር ነው። አሜን። it is a secret ነው። በዛ ውስጥ ብዙ ጥቅም አለ። የጌታ እራትን ጃምፕ አታድርጉ። አሜን። የጌታ እራትን አታሳልፉ። በህይወታችሁ ትልቅ ነገር የሚሰራ ነው። ይህንን በልተው ይላል አንቀላፉ፣ ደከሙ፣ ሞቱ ይላል። አንዳንዶችም ታመሙ ይላል። እኛ ግን ተቃራኒ ይሆንልናል። ለምን? አስተውለን ስለምናደርገው፣ አስበን ይህ የቃል ኪዳን ደሜ ነው አለ። አሜን። ስለዚህ የእግዚአብሔርን ቃል በማወጅና ደግሞ የክርስቶስን ደም በህብረትም በቤተሰብም በግልም እንደ ካህን እንደ ነገስታት ክብር ለእግዚአብሔር ኦፕሬት እያደረግን የክርስቶስን ደም እያንዳንዳችን አሰ ሊደር ክብር ለእግዚአብሔር። ምክንያቱም በጉን ደም በብሉይ ኪዳን ላይ ሲጠቀሙት እያንዳንዳቸው የተጠቀሙት በቤታቸው ነው። መጽሐፍ ቅዱስ በቤት ላለች ቤተክርስቲያን ይላል as often as possible የክርስቶስ ኢየሱስ ደም አፕላይ ማድረግ። አሜን።
የጌታ እራትን ኮሚኒየን ማለት ነው በእንግሊዘኛ ኮሚኒየን ማለት ህብረት ማድረግ ነው የምንቆርሰው የጌታ እራት አንድ ስለሆነ ይላል እኛም አንዱን እንጀራ በክርስቶስ ምንድነው አንድ ነን የምንቆርሰው የበረከት ጽዋ ነው የሚለው የምንባርከው የበረከት ጽዋ ነው የሚለው ስለዚህ የጌታ እራት ሲወሰድ ሃይማኖተኛ ፈሪ ደንጋጭ መሆን ሳይሆን ያለብን ደፋር አሜን ውሌሉ ሰደው የሚፈልግ ኃጢአቱን ንስሐ የሚገባ ክብር ለእግዚአብሔር ይሁን የክርስቶስ ደምን ሁሌ እየጠራ የሚነጻ ሲቀርብለት በኮንፊደንስ ለዚህ የጌታ እራት የክርስቶስ ደም ያበቃኛል አሜን የራሴ ስራ አይደለም ያበቃኝ የክርስቶስ ደም ያበቃኛል ብለን መውሰድ አለብን ያኔ ሚስጥር ነው እሺ ሚስጥር ነው ምን እንደሚያደርግ ሚስጥር ነው ለዚህ ነው የመጀመሪያዋ ቤተክርስቲያን as often as possible ነበር በየለቱ እንጀራ በመቁረስ ይለናል ኤልያስም በበላው ምግብ 40 ቀን ሄደ ይልናል ቀላል ምግብ እንዳይመስላችሁ ኢየሱስ ክርስቶስም ባረከላቸው ይልና አይናቸው ተከፈተ ይላል እና እነዚህ ሚስጥራት ስለ ኖርማል እንጀራ እንደሚያወሩ እንዳታስቡ ኢየሱስ ይህንን በበላችሁ ጊዜ ሞቴን ትናገራላችሁ አለ ሞት የማናገር ጉልበት አለው ሞቶልሃል የሚል ጉልበት አለው ሚስጥር ነው ሰማይ ሄዳችሁ አይግባችሁ እዚህ ይግባን አሜን ስለዚህ የጌታ እራት ቤተክርስቲያን በወር አንዴ የምታደርገው ብቻ ሳይሆን ቢቻል በየሳምንት አሜን በቻለችው መጠን የጌታ እራትን ሚስጥር መካፈል አለባት ዲኖዳት እነዚህ ካቶሊካውያን ቄሶቻቸው በየቀን የጌታ እራት እንደሚወስዱ every day ነው ቄሱ የሚወስዱ every day በራሱ ካህኑ በራሱ ቀድሶ ባርኮ ስሚሱ ግሉሶርዝ የሚባሉ ትልቅ የእግዚአብሔር ሰው ዛሬ ያጥኗቸው እግዚአብሔር እንደ ስሚሱ ግሉሶርዝ ኃይለኛ ያርጋችሁ ከ9 ነው ከ11 በላይ ሙታን አስነስተዋል አቤት የእግዚአብሔር ጸጋ በስሚሱ ግሉሶርዝ ላይ ተገለጠ ልነግራችሁ አልችልም በሙያቸው የቧንቧ ሰራተኛ ናቸው ግን ትልልቅ ልምምዳቸው ሲጠቀስ ኤማን ዊዝ ዋን ቡክ ነው የሚባሉት ከባይብሉ ጫምበው አቁ በመርከብ ነበር በእነሱ ዘመን መመላለስ ያለው በመርከብ ሲሄዱ ማለት መርከብ እንደኔና እንደናንተ በባስ 50 ሰው 60 ሰው እንደምናቀው በኖርማል መኪና 5 ሰው እንደሚጫነው አይደል መርከብ 1000 ሰዎች ይይዛል የሚገርማችሁ ስሚዝ ግሉሶርዝ መርከብ ላይ ከገቡ ሁሉም ሰው ጌታን ይቀበላል ላያቸው ላይ ያለው ፕሬዘንስ ለነግራችሁ ዛሬ አንብቡ ስሚዝ ግሉሶርዝ እንግሊዛውያን ናቸው ትልቅ ሴክሬታቸው ሲጠና የተገኘው ኤቭሪ ዴይ ከጸሎታቸው አሜን ነው ካምልኳቸው ከቃል ሌላ የጌታ እራት ይወስዱ ነበር እነዚህ ኃያል እግዚአብሔር ሰዎች ሁሉ ጊዜ በጌታ እራት ፊት ይቆማሉ አገልጋዮች ሙሉ ጊዜ አገልጋዮች ቄሶች ፓስተሮች የጌታ እራት አክብረው በመረዳት ሲወስዱት ሚስጥራዊው ነገር ይሰራል ለዚህ ነው ኦርቶዶክስ የነበራችሁ ታውቃላችሁ ቅዱስ ቁርባን ብለው የሚወስዱት እንዴት አክብሮ የሆነ የገባቸው ከፍታል እኛ ግን ብዙ ጊዜ አልገባንም ለዚህ ነው የእግዚአብሔር ሰው ከዚህ በፊትም ነግሬያቸዋለሁ ፓስተር መስፍን ሙሉጌታ ቃለ ሕይወት ኮልፌ ሰው የሚሰበሰበው መቼ እንደሆነ ታውቃላችሁ እነሱ ቸርች በጣም የጌታ እራት ሲወሰድ በጣም እሱ ገብቶታል ያብራራላቸዋል ይነግራቸዋል ከዛ የጌታ እራት አድሚኒስትሬት ሲደረግ ኖርማል ኮሚኒየን ብቻ አይደለም ያደርጉት ከላያቸው ላይ ከደማቸው ውስጥ እጢ ኤቭሪቲንግ ነው የሚፈርጠው ያ ደም ሲመጣ ምክንያቱም መጽሐፍ ሲናገር እንደዚህ ይላል በደም ውስጥ ህይወት አለ አሜን ምን አለ ህይወት በደም ውስጥ ህይወት አለ ነው የሚለው blood it carries life when you take the blood of Jesus you are taking the very life of God የእግዚአብሔር ህይወት ደግሞ ብርሃን ነው የእግዚአብሔር ህይወት ደግሞ ፈውስ ነው የእግዚአብሔር ህይወት ደግሞ ኃይል ነው እግዚአብሔር ያለበት ነው በደም ውስጥ ምን አለ እንካችሁ ይሄንን ብሉት የአዲስ ኪዳን ምን ነው ደሜ ነው አላችሁ እንካችሁ ይሄንን ብሉት የአዲስ ኪዳን ምን ነው ስጋዬ ነው አለ ይሄንን በበላችሁ ጊዜ አለ አሜን ስለዚህ እንዴት አድሚኒስትሬት ታደርገዋለች ቸርች ካላችሁ የጌታ እራት ቀላል ፕሮግራም ኖርማል ስርዓት እየፈጸመን አይደለም it is secret spiritual secret that's why
ምዕራፍ አንድ ምዕራፍ የጨረሰ መልእክት ነው። አንድ ጥቅስ እንኳን ይዘን ስንት ስራ ሰርተናል አይደል? ሙሉ ጳውሎስ ይሄ ነው የዳብሎስን ስጋ ወይንም ለዳብሎስ የተሰዋውን የሚበላ ከዳብሎስ ጋር ምን ያደርጋል ይላል? ህብረትን ያደርጋል። ስለዚህ አስጠነቅቃችኋለሁ ለዳብሎስ የተሰዋው ምን እንዳትበሉ ምክንያቱም ለዳብሎስ የተሰዋውን የሚበላ ከዳብሎስ ጋር ምን አለው? መካፈል አለው፣ ኮሚኒየን አለው ይላል። it's so hard ይሰማ። ስለዚህ ለዳብሎስ የተሰዋ ከዳብሎስ ጋር መካፈል አለ። ያ መስዋዕት ለዳብሎስ ከሆነ ዳብሎስ ራሱን ከዛ መስዋዕት ጋር ምን ያደርጋል? ይቀላቀላል። when you take that one you are taking even the very life of demon ማለት እንደሱ ነው ያላቸው። አሜን። እኛ ግን አለ ይሄንን የምንቀድሰው የበረከት ጽዋ ይላቸዋል። ስለዚህ የጌታ ራት ይዝለለኝ እንዳትይ። አሜን። ከመምጣቱ 5 ደቂቃ በፊት ካወቅሽ ጌታ ሆይ የኔ ጌታ ራት እንዳልወስድ የሚያደርገኝ የህይወት ልምምዴን ሁሉ በማን ጸበኝ? በኢሶፕ አይደለም። አሜን ነው። በሳሙና አይደለም፣ በአባቴ በእናቴ አይደለም፣ በተግባር አይደለም፣ በክርስቶስ ደም ጸበኝ። ሳይገባው ይወሰደ ብሎ እንደሚናገር እንዲገባን የሚያደርግ ደግሞ አንድ ደም አለ። አሜን። ኳሊፋይ ፕሬዝ ጋድ ኳሊፋይ የሚያደርግ ደም አለ። ቅጣቴን የተቀጣልኝ አይሰማም? ቅጣቴ ምን ያለልኝ? የተቀጣልኝ። ተሳስተሃል ግን ክፍያውን እኔ ከፍላለሁ አለኝ። አሜን። ምክንያቱም እሱ ጻድቅ ዳኛ ነው። አንድ ዳኛ ነበር አሉ። እሺ አትሉ? ዳኛው አንድ ልጅ የሚያምር ልጅ ኃጢአት ወንጀል ሰራና ተፈረደበት እና የተፈረደበት ደግሞ ብር ነው፣ ጥሩ ብር። አሜን ነው። ጥሩ ብር እኔ እናንተ ልንከፍለው የማንችለው ብር ነው ይላል። ከዛ ጥሩ ጥፋት ነው ያጠፋው። ዳኛው ደግሞ ጻድቅ ናቸው፣ የታወቁ ናቸው። ምን ያድርጉ? ከዛ በልጁ ላይ ምን እንዳደረጉበት አዝነውለታል። ፍርድ አስተላለፉበት። ይሄን ያህል ብር ክፈል ብለው ማለት ነው። ከዛው ልጁ ደነገጠ፣ ጨው ሆነ። መች ነው የምከፍለው? እድሜ ዘመኔን ነው ምናምን ብሎ ነው ያሰበው። ምክንያቱም ገቢ የለውም ያንን የሚያህል እሱን እስኪከፍል። ግን ጋውናቸውን አወለቁና እስረኛ የሚቆምበት ቦክስ ውስጥ ገብተው ቼክ ጽፈው ጋውናቸው ፍርዳቸው ሲወርዱ ግን ወንጀለኛ ሆኑለት። ከዛው ቼኩን ጽፈው ይሄንን ክፈል አሉት። ፈርደውበታል። ግን ክፍያውን ማን ከፈለ? ያጠፋን እኛ፣ የከፈለልን እሱ። መክፈል የማንችለውን የዘላለም ኃጢአታችንን ከዳኝነቱ ላይ ወርዶ ክፍያውን ከፈለልን። ከዛ በኋላ ያ ልጅ ምን የሚሰማው ይመስላችኋል? ምን አይነት ነፃነት ይኖረዋል ብላችሁ ታስባላችሁ? ምን አይነት ፈውስ ያልፍብህ? አሜን። እግዚአብሔር ዳኛ ነው፣ ጻድቅ ዳኛ ነው፣ ጻድቅ ዳኛ። ግን መክፈል ስለማንችል ወርዶ አይደል? መጠጥ ቤት ጠጥታችሁ ታውቃላችሁ? ዘግቼዋለሁ የሚል ሰው አጋጥሟችሁ ያውቃል? ደስ ይላል። በልታችሁ ስትጨርሱ ዘግተነዋል ደስ ሲል እግዚአብሔር ምን እንዳለ ታውቃላችሁ? ሁሉን ኃጢአት ከሰራን በኋላ ራራልንና አሜን ነው ኮምፓሽኔት ሆነልንና እኔ ከፍለዋለሁ። አቤል በግድ ነው የሞተው። አቤል ያለ ፈቃዱ ነው የሞተው። ኢየሱስ ግን በፈቃድ ለኔና ለእናንተ ነፃነት ጋውኑን አውልቆ የጽድቅ ጋውኑን አውልቆ አሜን አምላክነቱን አውልቆ ፕሬዝ ጋድ ለእኛ ሞትን ሞተልን። የሚገባን እኛ ነን፣ እሱ ግን ለኛ ሲል ተንጠለጠለልን። ደስ ይላል። ስለዚህ ኢየሱስ ምትኬ ነው። አሜን። ኢየሱስ በኔ ቦታ እስቲ ነፃ ነኝ በሉኝ አንድ ጊዜ። አላላችሁም? በደም እንዳልሆነ ነው ያላችሁት። ያ ልጅ እንደሚፈነጥዘው እዛ ቦክስ ውስጥ መቆም ምን እንደሆነ አታውቁ። በጣም ያማል። ፍርድ ቤት ቆሞ የሚያውቃለ ኤኒ ኬዝ ፍርድ ቤት ያቆመ ወይ የቆመ ቤተሰብ ሄዳችሁ ታውቃላችሁ? እንዴት ያማል መሰላችሁ? በጣም ደስ አይልም። አጥፍታችሁም ሳታጠፉ ዳኛው ግን ኮራፕትድ ካልሆኑ ዳኛው አይደል ግቦ ካልተቀበል ጽድቅ ነው የሚፈርዱት። ይገባሃል ብለው ያገሩን ይበይኑበታል። ግን ኢየሱስ ይገባችኋል ብሎ አልቀረም። እኔ ከፍለዋለሁ አለ። አሜን። ወንጀሉ ሁሉ በእኔ ላይ ይቆጠራል። እሱ የኛን ኃጢአት ይዞ ሞተልን። አሜን። የእግዚአብሔርን ቁጣ ለማብረድ የተከፈለ ኢየሱስ ደም አሜን። እኛን እንዳይቆጣን እኛን እንዳያዝንብን በእኛ ላይ እግዚአብሔር ከኃጢአታችን የተነሳ እንዳንሞት የኃጢአት ደሞዝ ሞት ነውና ይላል። የእግዚአብሔር ግን የጸጋ ስጦታ የዘላለም ሕይወት ነው። አክሰስ ሰጠን እግዚአብሔር በደሙ። ክብር ለእግዚአብሔር። እንዴት ደስ ይላል። ሌላው ደሙ ያደረገልን ነገር በዘመናችን በሕይወታችን በሙሉ የክርስቶስ ኢየሱስ ደም ልክ በብሉይ ኪዳን ላይ በግብጽ የነበረው እስራኤላውያኖች በሙሉ
እንዲጠፉ እንዲሞቱ አጥፊው መልአክ ሲመጣ ሊጠፉ ኢንታይትልድ የነበሩትን ኤግዘምፕሽን ሰጣቸው። ኤግዘምፕሽን ወይንም ደግሞ መታለፍ ወይንም ማለፍን ሰጣቸው። ምንም ነገር በሌላ ሰው ላይ ሊሆን ይችላል። የክርስቶስን ደም ግን የሚጠቀሙ ሰዎች እነሱ ከሚመጣው ቁጣ ማምለጥ ይሆንላቸዋል። በመዓንና በጉበኑ ላይ ምልክቱን ካደረገ በኋላ ምንድነው የመጣላቸው ካላቸው ኤግዘምፕትድ ሆኑ። የመጣው ቁጣ የመጣው መዓት እነሱ ሊያገኛቸው አልቻለም። ሁሉ ጊዜ በህይወታችሁ መዘለልን እግዚአብሔር ያደርጋል። አሜን ነው። ሊያጠፋ የመጣ መዓት ካለ እንኳን የክርስቶስ ደምን በቤታቸውና በኑሯቸው ላይ የነሱ በእውነት ላይ በሙሉ የሚናገሩ የሚያውጁ በቃሉ ላይ የሚናገሩ ሰዎች በሙሉ ኤግዘምፕሽን ያገኛሉ። ለዚህ ነው እውነተኛ ታሪክ ነው የምነግራቸው። አንድ ቤተሰብ ነው። በጣም ቀበሮችና ተኩላዎች በጎቻቸውን እየበሉ አስቸገሯቸው እየገቡ እና ቸርች መጥቶ እንደዚህ አይነት ትምህርት ተማረ። የክርስቶስ ደም ይሸፍናል የሚል አሜን። ያ ከብት አርቢ የሆነው ገበሬ የክርስቶስ ደም ነው ብሎ የራሱን እምነት አፕላይ አድርጎ ከዚህ በኋላ እናንተ ቀበሮች እናንተ ተኩላዎች የኔን እንስሶች አትበሉም ብሎ ይህ የክርስቶስ ደም አጥር ይሁን ብሎ አጠረ። እውነተኛ ምስክርነትን የሰማሁት ሱፐርናቹራል ላይ ምን እንደሆነ ታውቃላችሁ? በሚቀጥለው ቀን ሲመጣ አልሄድም አይዞ እዚሁ ቆምልሃል ከንትን እየወጣሁበት ነው። አሜን። እየቀረጸኝ ስለሆነ ነው። አጠረው። በሚቀጥለው ቀን ምን ቢሆን ጥሩ ነው? ልክ ደሙ ላይ ሲደርሱ ቀበሮና ተኩላ ሞተው ተገኙ። አየ ከሽቦ አጥር የክርስቶስ ደም አጥር ይበልጣል። ልጆቻችሁን አሜን ነው ትዳራችሁን ህይወታችሁን የናንተ የሆነ ሁሉ በክርስቶስ ደም ይታጠርላችሁ። ሰይጣን በኢየሱስም ሾልኮ አይግባ። ኤግዘምፕሽን ይሰጣል ክርስቶስ ደም። የሚገርማችሁ ሞት የት ነው የመጣው? ኪሩ ሞት የት ነው የመጣው? እስራኤል ሁሉ ላይ ነው የመጣው። ማን ጋር ነው ግን ያልገባው? ደሙ ያለበት ጋር ግን መግባት ሲመጣ ምን ይለዋል? እለፍ ተብለሃል የሚለው ፋሲካችን ክርስቶስ ታርዶልናል። እስቲ አሜን በሉ። ፋሲካችን ምኖች ክርስቶስ ታርዶልናል። እለፍ ይለዋል ያደም። አንዳንድ ጊዜ ምን እናደርጋለን? ራሳችንን የሁሉ ኩያ እናደርጋለን። የሁሉ ኩያ ሁሉ ላይ መጣ ነው፣ ሁሉ ላይ መጣ ነው፣ ሁሉ ላይ መጣ ነው። አንዳንድ ነገር በልዑል መጠጊያ የሚኖር እሱ ሁሉም በሚችል አምላክ ጥላ ውስጥ ያድራል። ደስ አይልም? የትም ይኖር ሁሉም አይልም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አሜን። ያኔ ምን ትሆናለህ አለ? በቀን ከሚበር ፍላጻ አሜን ካዳኝ ወጥመድ ከክፉ ነገር ሁሉ ያስጥልሃል አለ። ይሄ ሰው ግን ማን ነው ተብሎ ሲነገር ይሄ ሰው ለየት ያለ ሰው ነው። ይሄ ሰው ኮቨናንት ያለው ሰው ነው። መጽሐፍ ቅዱስ ዘካርያስ ላይ ሲናገር ምን እንደሆነ ስለ ቃል ኪዳንሽ ደም እስረኞችሽን ውሃ ከሌለበት ጉድጓድ አወጣለሁ አለ። ስለምንሽ? ስለ ቃል ኪዳንሽ ደም እስረኞችሽን። ብዙ ጊዜ በብሉይ ኪዳን እስረኞች የሚታሰሩት ውሃ የሌለበት ጉድጓድ ነው። እኔ ግን የቃል ኪዳን ስለ የደም ቃል ኪዳን ስላለኝ እስረኞችሽን ውሃ ከሌለበት ጉድጓድ አወጣቸዋለሁ አለ እግዚአብሔር። because of the covenant of the blood, because of the covenant of the ክብር ለእግዚአብሔር ይሁን። ስለዚህ I am exempted በሉ ለራሳችሁ። I am exempted in the name of Jesus። ጠላት በትውልዱ ላይ የሚያደርገው እኔ ቤት አይገባም። አጋንንት በእስራኤል ላይ የሚያመጣው ለዚህ ነው መጽሐፍ ቅዱስ በግብፃውያን ላይ የሚያመጣውን በእናንተ ላይ አላመጣም አለ። የኔ ድል ፈንታ ሌላ ነው በሉ። ለራሳችሁ የኔ ድል ፈንታ ሌላ ነው በሉ። የኔ የልጆች ድል ፈንታ ሌላ ነው። የኔ ልጆች ነገስታትና የነገስታት ሌላ የሴቱ ምንድነው የሚባለው? ንግስቶች ናቸው የሚሆኑት። ልጆቼ በነገስታትና በንግስት ደረጃ ይገለጣሉ። አየ ደሙ ምልክት ሳደርግባቸው ላያቸው ላይ ያልሽው ነው የሚሆነው። ክብር ለእግዚአብሔር። ያወጅከው ነው የሚሆነው። ለዚህ ነው ዳዊት እንደዚህ ያለ በልዑል መጠጊያ አሜን። ደስ አይልም? ደስ አይልም? የት የሚኖር በፓላስ የሚኖር አላለም። አሜን። አሜሪካን የሚኖር አላለም። ኢንሹራንስ ያለው አላለም። ተጠንቅቆ የሚነዳ አላለም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። you have to say it. that's why ቅድም ያልኳችሁ በሉት ያልኳችሁ እለዋለሁ። አምላኬ መሸሸጊያዬ ነው እርሱም እታመናለሁ፣ እርሱም ካዳኝ ወጥመድ። እስቲ አሜን በሉ። እስቲ በኢየሱስ ስም ልባርካችሁ። ካዳኝ ወጥመድ ያስመልጣችሁ።
ያዳኝ ወጥመድ ማለት ተዘጋጅቶ ላንተ የተዘጋጀ ቀለበት ሰርቶ የሚጠብቅ ማለት እርሱም ካዳኝ ወጥመድ ክብር ለእግዚአብሔር ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርዳል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ነገር፣ ካደጋ ከቀትር ጋኔን አትፈራም። እነዚህ ሁሉ ኦፕሬት ያደርጋሉ፣ አንተ ጋር ግን አይደርስም። ኦፕሬት ያደርጋሉ። አይገርምም? ነን ስቶፕ ነው ኦፕሬት የሚያደርጉት። አንተን ግን የሚጠብቅህ አይተኛም፣ አንቀላፋ፣ በልዑል መጠጊያ የሚኖር ባጠገብሽ በቀኝ 10 ሺህ ይወርቃል። ሌላውን ይበሉታል፣ አንተ ጋር ግን ይወርቃሉ አለ። ቅድም ያልኳችሁ ማለት ነው። ኤግዘምፕሽን ኢዝ ዮርስ። በኢየሱስም እግዚአብሔር ኤግዘምት ያደርጋችሁ። ኮሌጅ ስንማር ኤግዘምት ስንደረግ አንዳንድ ትምህርት እንዴት ደስ እንደሚለን እንደነበር በተለይ ሁለተኛ ዲግሪ እንደዚህ ስትሰሩ ወይንም ከዚህኛው ግቢ እዛኛው ግቢ ትራንስፈር ስታደርጉ you are exempted for this and this course ሃሌሉያ ነው። ኤግዘምፕሽን ደስ ይላል። አሜን። ምክንያቱም እዛኛው ወስደው ነበር ትባላል። አየ ኢየሱስ ወስዶልናል፣ መከራውን ወስዶልናል፣ ፈተናውን ወስዶልናል። you are exempted። በልዑል መጠጊያ የሚኖር ሁሉ ባጠገብሽ በቀኝ 10 ሺህ ይወርቃል፣ ወደ አንተ ግን አይቀርብም። why you are protected። አንተ ከኢዮብ ትበልጣለህ። ኢዮብ ምን አለ? እግዚአብሔር ምን አለ? ሰይጣን ምን አለ? ኢዮብን አየውና እሱ የሚፈራ በከንቱ ነውን? እርሱንና ከብቱን የእርሱ የሆነውን ሁሉ አጥረህለታል አለ። ማለት እርሱንና ቤቱን የእርሱ የሆነውን ሁሉ ምን ብለህለታል? አጥረህለታል። እግዚአብሔር ኢዮብ ባይ ዘ ወይ መጽሐፍ ቅዱስ አዋቂዎች የሚናገሩት ከአብርሃም በፊት ኖሯል ብለው ነው። የኢዮብ እንትን የብሉይ ኪዳን እንኳን ቴስት የለውም ነው የሚሉት። የነ አብርሃም የነ ሙሴ ቴስት የለውም። ከሕግ በፊት ኖሯል ነው የሚሉት። ከአብርሃም በፊት እንኳን ኖሯል ነው የሚሉት። ያኔ ግን ከሰይጣን ጋር የሚያከራክር አንድ ነገር ነበር። እግዚአብሔር አይቼዋለሁ ቀጥሬዋለሁ አለ። ሰይጣን ይሞክራል፣ ሊያገኘው ግን አልቻለም። በኢየሱስ ስም የእናንተ ነገር ሰይጣን ሲሞክረው አይገኝ። አሜን በሉኝ። እጆቻችሁን አንስታችሁ አሜን በሉኝ። ይሄን አትገኙ በኢየሱስ ስም። በራሳችሁ ብርታት በራሳችሁ ጥረት ሳይሆን በክርስቶስ ደም መታጠር ይሁንላችሁ። በቀን የሚበር ፍላጻ በሌሊት የሚሄድ ግርማ አያግኛችሁ። አሜን። the blood of Jesus it covers us all. it covers us all። የኃጢአት ስርየት ብቻ ሳይሆን የሚሰጠን በደላችንና ኃጢአታችንን ብቻ ከከተማ ውጪ ማውጣት ሳይሆን ክብር ለእግዚአብሔር ይሁን። ባጠገብሽ በቀኝ 10 ሺህ ይወርቃል። በአይኖች ብቻ ትመለከታለህ፣ የኃጢአንን ብድራት ታያለህ። አሜን። ሌላውን ታያለህ። አንተ ግን አቤቱ አንተ ተስፋዬን ልዑል መጠጊያ አድርጌያለሁ፣ ክፉ ነገር ወደ አንተ አይቀርብም። ልቀጥለው። መቅሰፍትም ወደ ቤት አይገባም። this your standard this your standard raise the standard። በእውነት ነው ማለት መቅሰፍትም ወደ ቤት አይገባም። እስቲ የእግዚአብሔር ቃል ነው የምትሉኝ፣ መቅሰፍትም ወደ ቤት አይገባም በሉ እስቲ። if you believe this is the word of God, if I am reading from the word of God፣ ይሄ ቃል የሚሰራ ከሆነ ያንቺ ነው። አሜን። መቅሰፍትም ወደ ቤት ምን አይልም አይገባም። ያንተ ቤት ኢንተርፕራይዝ ሊሆን ይችላል፣ ያንተ ቤት ቸርች ሊሆን ይችላል፣ ያንተ ቤት ሀገር ሊሆን ይችላል። ያንተ የሆነ ነገር መቅሰፍትም ወደ ቤት አይገባም። እኔ አይደለም ያልኩት። አንዳንዴ እንደዚህ ነገር ስንል ስታንዳርዱ እግዚአብሔር ቃል ስለሆነ እንጂ ባልለው ደስ ይለኛል። ዝም ብል ጨዋብ ባይ ዘ ወይ መጽሐፍ ቅዱስ ዝም ባለበት ዝም በሉ እሺ። እግዚአብሔር ግን ቃል በተናገረበት ምን በል ተናገር፣ ጮክ ብለህ ተናገር። ምንም አትሆንም። if the word of God says something about something, just say it loud። አሜን። ላውድ ሆነ ጮኸ ተናገረው። መቅሰፍትም ወደ ቤት ምን አይልም አይገባም። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸው። አሁን ስለ ደም ስለምናወራ ነው። ስለ መላእክት አንድ ቀን ባወራ ደግሞ ጥሩ ነበር። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ምን ያደርጓል? ያነሷል። they are assigned for you they are assigned for you። በተኩላና በእባብ ላይ ትጫማለህ። አንበሳውና ዘንዶ ምን ታረገ? ትረግጣለህ። ክብር ለእግዚአብሔር ይሁን። በእኔ ተማምኗልና አስጥሯል። ስሜን አውቋልና ደሜን አውቋልና ማንነቴን አውቋልና አሜን። ኤልሻዳይነቴ ገብቶታልና ጋርደዋል። አውቆኛል። ጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅምም ዕድሜ አጠግሞ አዳኔንም ምን እለዋለሁ? አሳየዋለሁ። አው ፕሮቴክት ሂም አለ እግዚአብሔር። ስለዚህ this blood ክሊንስ ብቻ አይደለም የሚያደርገን፣ ይጠብቀናል፣ ይጋርደናል።
በህይወታችን የሚያስፈልገውን ጥበቃ ሁሉ ይሰጠናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ በጌታ ራት ውሰዱት። የጌታ ራትን ውሰዱ። ደሙን አውጁ፣ ተናገሩ። ተጽፎ አልቋል። ኦልሞስት ውርለት እንሰጣቸዋለን። በደሙ በስሙ በኢየሱስ ደም ብላችሁ የምታጥሩት ነገር ኦሬዲ አልቋል። የሆነ ስራ ሰርተን የሚያምር ነገር አድርገን ፍሪጃችሁ ላይ ወይ እንደዚህ የሚለጠፍ ነገር እንሰጣችኋለን። በፌስቡክ በስልካችሁም በምናችሁም እንዲኖር እንሰጣችኋለን። እየሰራንበት ነው ያለነው። ኮንፌስ እናደርጋለን። ጠዋት እየተነሳን እንጸልያለን፣ እንማልዳለን። አሜን። ለቤታችን፣ ለጓዳችን፣ ለራሳችን ለኔ የሆኑት ሁሉ እያለን የምናውጀው ነገር እግዚአብሔር ሰጥቶናል። አሜን አሜን። ስለዚህ ማንም የማይቋቋማችሁ አድርጎ እግዚአብሔር ያስነሳችኋል። ልናውቀው የሚገባን እነዚህ የደሙ ምስጢራትን በትክክል ከተረዳን በህይወታችን ያለው ነገር ሁሉ እግዚአብሔር ደግሞ በጎ አድርጎ ድንቅ አድርጎ በህይወታችን ይሰራዋል። እግዚአብሔርን ስለዚህ ምስጢራት አመሰግነዋለሁ።